የምትመለከቱት ሰይፉ በኤቢኤስ ነው። ያላችሁበት ጊዜ የምንመኘው ባለፈው ሳምንት ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት እንደተለየ በቤተሰቡ አካባቢ ያለውን ችግር ባለቤቱና ልጁን እዚህ ጋር በዛ አድርጌ ያወጣን ነበር። በእኛም በኩል ያለው ነገር መሰማት አለበት አሉ እንግዲህ ኮሜዲያኑ ወላጆች አባቱንና እናቱን አባቱን አቶ አውራሪስና ወላጅ እናቱን ወደዚህ ጋብዛቸዋለሁ። ሞቅ አድርጋችሁ ተቀበሏቸው እስኪ። እዚህ ጋር ደረጃ አለ እዚህ ጋር እዚህ ጋር ቁጭ ነው ማለት እዚህ ጋር ቁጭ ነው። እዚህ ድረስ ስላስቸገርኳችሁ በጣም ይቅርታ። ባለፈው ሳምንት የተላለፈውን ፕሮግራም ካያችሁ በኋላ የኛም ወገን መሰማት አለበት ስላላችሁ ነው የጠራኋችሁና ባለፈው ሳምንት የተላለፈውን ፕሮግራም አይተውታል ጋሽ አውራሪስ? ያው በእንትን አሳይተውኛል። ምን ተሰማዎት? በጣም አዝኛለሁ። ስለሆነት እንደዛ አልነበረም። እኔ ወንደሰን ልጄን በጣም ወዳለሁ። የበኩር ልጃችን ነው። ባለቤቱ እርጉዝ ሆና እኔ የሆነ ዘመድ እንዳማላጅ እንደመጣ ነገረች። ከልጁ ከወንደሰን አርግዣለሁ በሚል አይ ምን ችግር አለ፣ ቤት የለም ኪራይ ምናምን የሚችሉት ነገር የለም ነበር በዛን ወቅት። አይ መጥቶ እዚሁ እንትን መጥታ እዚሁ ትረፍ በሚል አብረው በእርግዝናዋ ጊዜ ከዛም ልጅቷ ተወለደች። አሁን 9 ዓመት ወደ 10ኛ ዓመቷ የሆነ እዛ ቤት እንዲኖሩ አደረኩኝ። ግን በእኔ ላይ ብዙ ግፍ አካሄደች። ምንድን ነው ያ ግፍ? እኔ ከነበርኩበት ክፍል እነሱ ከመኝታ ቤቱ ይዘው ሳሎን ነበርኩ። ከዛ ለ2 ዓመት ከ6 ወር ጀርባ ላይ ሰርቪስ አካባቢ ያን በፈቃደኝነት ነው እነሱ ኑሯቸውን ይኑሩ በሚል ከነገር ጾም ደሩ እንደሚባለው ረዳኋቸው እንደዛ። አሁን በስተመጨረሻ ደግሞ አሁን ባለው እንትን እሱ እንደዚህ ሆኖ እኛ ትልቅ ሀዘን ላይ ቁጭ ብለን ቤት ቀደም ብላ ፈላልጋ በዛ በሀዘኑ ጊዜ ሰለስቱ ላይ እቃ አስግዛ ወጣች። ውጪ አላላችኋትም እናንተ? ማንም ያለ የለም። በልጄ ተማኝ ልጄ አላለቻትም ጭራሽ። ሌላም ከሌላ አጣራው ውጪ ብትላት እንኳ እኔ ነኝ የምጠየቀው በዛ ቤት። ማንም ሰው ያገባው እሷ ነች የሚያገባት። እሷ ደግሞ ከልጄ ጋር እዛው ውጪ ነበረች። በዛ አጋጣሚ እኔ ብቸኛ ከመሆን ብዬ ነበር። አሁን ወይ ለእኔ ሻይ እንኳን የሚቀርብበት አልነበረም። ለምን ጥሩ እንትን ስላልነበራት። ጎረቤት ሜሪላንድ ያለች የጎረቤት ልጅ ለእናቷ ሞት መርታ እዛ ላይ ስላየች ብዙ በደል ያለብኝ በመሆኑ ያቺ ልጅ አባታችን ናቸው ከአካባቢ ላይ በህይወት ያሉ በአሁኑ ሰዓት እሳቸው ናቸው ብላ ወንድሞቿን እህቶቿን ይዛ ቤተሰብ ይዛ እዚሁ እናንተ ጋር ይመገቡ፣ እኔ ከዛ ምልከው ለእሳቸው ጭምር ምግብ፣ ጠዋት ቁርስ፣ በሰዓት ምሳ፣ ማታ እራት እኔ እንደዛ እየተመገብኩ ስቲል ነው ያለሁበት እንደዛ እስካሁን ድረስ። ያ ብሶት እያለብኝ እንደገና ልጄ ከዛ መጣይ ባለፈው አመት ልክ በዚህ ወር አካባቢ ስታይ ነገሩን እንደዛ እየተሰማ ስለነበረ በጣም አዝናለሁ ብላ በእኔ አኗኗር ምክንያት ያው
ብዙ ትንብላ ምን ይደረግ ሌላ ስም አገኘች። አካባቢው በተከበር ነበር ምንባል እና ልደበድባት ሁሉ ሙከራ አድርጋለች። ያቺ በመቻሏና እኔም በመቆራ እንትን እያስታግሼ በሰላም ወደ ልጆቿ ተመልሳ ሄደች። ከዛ ውጪ እኔ ላይ የተደረገ ግፍ እንደገና በልጄ ላይ እንዲሁ ግፍ ተውሎበታል። ለዚህም ለሞት የበቃው በዛ ምክንያት ነው። በጣም ስትረስ የሆነ እየተጨናነቀ እንደነበር በወጣ በገባው ቁጥር ተሰድዋለች፣ ታንጓጥጠዋለች፣ እንትላለች። እኔ በዛን ሰዓት ብዙ ይሰማኛል። ድምፅ እንደዛ ቅርብ ስለሆን ይሰማኛል። ከዛም ቀጥሎ ልጅቷንም እንኳ በደንብ በስርዓቱ የምትይዝ አይደለችም። በዛን ሰዓት ይሰማኛል። እኔ በጣም እየተሰማኝ ነበር። ትሳደባለች። በጣም አጸያፊ። ስለ እውነት ነው። እኔ መቼም እዛ የተከበርኩበት 52 ዓመት ኖሬባታለሁ። ያን ሰፈር ክብር ባገኘሁበት በእሷ ነው የተወረድኩት። እነሱ ያውቃሉ፣ ሁሉም ሰፈርተኛውም ያውቃል። ምን አሁን አሳድማብኝ። እነሱ በመጡ ሰዓት አልቅሳ ተላቅሳ እንኳ የመቀበል እንትን አላደረገችም። ጎን ሳይድ ለይታ ከእህቶቿና ሌላ መሰል ካሉ እንደው ከአካባቢውም ከምንም አንዳንድ ሩመር የሚያሯሩጡ ከእነሱ ጋር ነው እያሳለፈች ነበር። እነሱን እንኳ በሰላም አቀባበል አላደረገችላቸው። ይህ ሁሉ ቁጭት አለብን። አሁን የባሰ ጠባሳ ነው ለኛ ያተረፈችው። ስለ እውነት ነው። እኔ በዚህ እድሜ እዚህ ሚዲያ ትልቅ ሚዲያ ነው በመቅረብ አይከፋኝ፣ ግን ጥሩ እንትን ላይ አይደለም። ብዙ ሰውም ያለው ኢትዮጵያዊ ባህል አይደለም ሀዘን አይደለም 40 ቀን እና እሱን ወደ ጎን አድርጋችሁ ሀዘናችሁን መወጣት ሲገባችሁ የሰማነው ነገር ጥሩ አይደለም። በዚህ ላይ ደግሞ ብዙ ሰዎች ደወሉ። ትክክል። የኮሜዲያኖቹን ጨምሮ ማለት ነው። በጣም ስለዚህ መታገዝ ካለባቸው መታገዝ አለባቸው በሚል ነው ያቀረብነው። ግን እናንተም ደግሞ የኛም ነገር መሰማት አለበት ስላላችሁ ነው የጋበዝኳችሁ። ዛሬ ማማስ ምን ይላሉ? ህዳር 22 እስከ ጥር 21 ቀን 2018 ዓ.ም ድረስ ከአቢሲኒያ ባንክ ጋር ይጀምሩ፣ ያድሱ እና ይደጉ የተሰኘ የሽልማት መርሃ ግብር ዛሬም ለክቡራን ደንበኞቹ አዘጋጅቷል። ከእርሱ የሚጠበቀው የባንካችን ቤተሰብ በመሆን አስደሳች ሽልማቶችን ማግኘት ያስችሎታል። አቢሲኒያ የሁሉም ምርጫ። ከዴማ ሆፕ ሪል ስቴት ሁሌም አዲስ ነገር አለ። በቦሌ አደይ አበባ ሳይታችንና በ7 ወራት ውስጥ ብቻ 90%ቱን በላቀ ቅልጥፍና በገነባ ነው በቦሌ መድኃኔዓለም ሳይታችን ሱቅና ቤት ለገዛችሁ ውድ ደንበኞቻችን የተናጠል ካርታ ስለተጠናቀቀ እንኳን ደስ ያላችሁ። በተጨማሪም ዴማ ሆፕ ሪል ስቴት ቦሌ አትላስ አካባቢ በፉል ፊኒሽድ የሚገነቡ ቅንጡ ቤቶችን ብቻ በያዘው ቦሌ ሴንትራል አፓርትመንት ከባለ 1 እስከ ባለ 3 መኝታ ቤት ሽያጭ ጀምረናል። ዴማ ሆፕ ሪል ስቴት። እናንተም ደግሞ የኛም ነገር መሰማት አለበት ስላላችሁ ነው የጋበዝኳችሁ። ዛሬ ማማስ ምን ይላሉ? በርግጥ ልጄ አግብቷት መኖሩን አውቃለሁ። በስልክ የምናወራ ነበረ፣ እንተዋወቃለን። በአካል አልተያየንም እንጂ በስልክ በደንብ ነው የምናወራ የነበረው። እና ከወለደችም በኋላ ደግሞ ያው ልጄ የሚገባውን ነገር አድርጋ አይዞሽ ብላታለች። ግን እሷ እንደማታቀን ሆና ነው አሁን ሚዲያ ላይ ስትቀርብ የነበረው። አምናም ልጄ መታ ጥሩ ነገር ሲያሳልፉ በመሃል ያው ጸብ ተፈጥሮ ብዙ ነገር ተዳርሰው እስከ ፖሊስ ደረጃ ደርሰው ወንዶሰንም ነበረ ነፍሱን ይማርና ያው ፍልጥማን ስታ እስከ መደብደብ ደርሳ ነበረ። ብላ ልጅቷ ያው መንገዴ ለምን ይበላሻል ብላ ብላ ጎረቤት ተሰብስቦ አስጥሎ ፖሊስ ተጠርቶ ነገሮች በርደው ተወች። ያው አልቅሳቶች እንደነገረችኝ ከሆነ በዛን ሰዓት
ልጄም አለ ነፍሱን ይማረው፣ እሷም አለች። ሰራልሻለሁ ብላ ዛተችብኛለች። ልጁም ሰምቷል፣ ነፍሱን ይማረው። አልቅሳ ተነስታ ወደ ሀገሯ ተመለሰች። አሁን ደግሞ ያው አለፈና ተጠራን። ያው እየመጣን ነበረ። ፍላይት ሰኞ ሙሉ ነው ተባለና ለሮብ ተደረገልን። ያው ቀብሩንም አቆዩልን ብለን እንትናል። ያው ተነስተን ሮብ ስንመጣ እግዚአብሔር ይመስገን ሐሙስ ነው ለቀብር ደረስን። በዛን ሰዓት እሷ ቤት ትፈልግ ኖሯል፣ እኛ አላወቅንም። ሰኞ የጀመረች ቤት እየፈለገች ነበር አሉ እና ቅዳሜ ዕለት ቤት አግኝታ ቤቱን ለቀቀች። ከዛ ሰልስት ነበር፣ ያው ሐሙስ ተቀብሮ ሰልስት ነው። ቅዳሜ ቤት ለቀቀች። ለምንድን ነው የምታስለቅቋት ምናምን አሉ ሰዎች መጡ። እነኛ አላልናትም፣ ያላትም ሰው የለም። እኔ ለራሴ ልጄን የብሆር ልጄን አጥቼ የናፈኩት አምልጦኝ ነይልኝ እያለ ልጄ ስመጣ አጣሁት። እኔ ቤቱ ምን ሊያረግልኝ ነው? ልጇን ታሳድግበታለች፣ እንደነበር እንደኖራ ታሳድጋለች እንጂ እኔ በፍጹም በሃይምሮዬ እቺን ሕፃን ይዛ እንድትጉላላም አልፈለኩ። በፍጹም እዛው አብረን ሆነን እንደ በፊቱ እዛችሁ ጓዳ ሆና ልጇን እያሳደገች እንድትኖር ነው ሀሳቤ የነበረው። እሷ ግን ሀሳቧ ሌላ ነገር ነው። በቃ ወጥመድ ነበር አበጅቶ የቆዩን፣ እኛ አላወቅንም። ስለ እውነት ከሆነ መድኃኔዓለም ምስክሬ ነው። እኔ ልጄን እወደዋለሁ። ማንም ይመስክር፣ ጓደኞቹ ይመስክሩ። እንኳን አምሳያ ልጁን አይደለምና ሰራተኛ ብትኖረው ኖሮ አቅፌ ነው የሚይዘው። ውሻ ቢያሳድግ አቅፌ ነው የሚይዘው። እኔ ችግር የለብኝም፣ ሰው ወዳለሁ። እሷ ግን ወንጀለኛ አርጋኝ፣ ኃጢአተኛ አርጋኝ በአደባባይ በሚዲያ በፌስቡክ ምን በሚሉት ነገር ስሜን አጠፋች፣ የልጄንም ስም አጠፋች። ፎቶግራፏ ተበተነ፣ እኔም ፎቶግራፊ ተበተነ። ማንም አያቀኝም። እኔ እንኳን ዓለም አይደለምና ጎረቤት የሚያቀኝ ሰው የለም ነበር። እሷ አስተዋወቀችኝ። እግዚአብሔር ስጣት፣ ብድር ይግባት፣ ችግር የለውም። ግን ይሁን እኛ ስንውጣ ምንም አይደለም። እቺ ሕፃን እቺ ምንም የማታቅ እንቦቃቅላ ገና የእናቷን ጡት ያልጠገበች ልጅ እናት እኮ ለልጇ ለምናም ደብቃ ታበላለች። ልጇን ቅጠልም ጠርጋ ሸጣ ታበላለች። ለልጅ ብዙ ሆነን ያሳደግናቸው እንደዛ ልጇን ወደ ኋላዋ ደብቃ ለብትለምን አይቆጭም። እንዲህ አንጠልጥላ እጇን ፀሐይ ለፀሐይ ሚዲያ ለሚዲያ እያንከራተተቻት ልጅቷን መለመኛ አረገቻት። ልጄም እንደሆነች እኔ አሳድጋታለሁ፣ በምንም አርጌ ወስዳታለሁ። እስካለችም ደግሞ ብር ልክላችኋለሁ፣ ኑሩ፣ ይኖራሉ። ማንም እንደሚኖረው ይኖራሉ። ክራይ የለባቸውም። አባትየው ነው የሚከፍለው። ውሃ ይከፍላል፣ መብራት ይከፍላል። ምንም አታስብም ይቺ ልጅ። ስለዚህ እቺ ልጅ ማንከራተቷ፣ በአደባባይ ማንከራተቷ፣ ሕፃኗን በሰው አይን ማስገባቷ ተገቢ አይደለም። ከቤት ውጪ እንኳ ብንላት፣ እናትና ልጅ ውጪ ብንላት እሱ ነው ያኖራት። አብሮ የኖሩት ከሱ ጋር ነው። የጥላቻ ዱላ አንስታ እየደበደበችን፣ እሷ ቀርቶ ለዓለም ሕዝብ አስደበደበችን፣ አስቀጠቀጠችኝ። ይድፋችሁ ይሰንጥቃችሁ። እኔ ማንም ውሃ ሸጦ አላሳደገኝም። እግዚአብሔር ይመስገን እናቴ ናት ያሳደገችኝ። ቢረግሙኝ ቢሰድቡኝ ያፍሩበታል ላሉት ነገር ሁላ። እኔ እቺን ልጅ የልጄን ልጅ ይዛ ውጪ ብያት እንደሆነ መድኃኔዓለም ይመስክር፣ ፍርዱን ይስጥ። አይኗንም አላየው፣ ቀይቱን ጥቁር መልኳን እንኳን አላቅም። የመጣሁለት ራሱ አጣኋት። የለችም እንዴ ባለቤቱ? ልቺ ናት አሉ። ታዲያ ምን አርጊያት ነው ማታላቅሰኝ? ምን በደልኳት? በስልክ እናወራለን፣ ችግር ጋራለሁ፣ የእናትነቴን አደርጋለሁ። መቼም እሱ በነፍሱ ቢኖር ይመሰክራል።
የበደልኩት ነገር የለም። በዛ ዙሪያ ጥምጥም ሄዶ ይሄን ያህል ርቀት ሄዶ ቤተሰብንም በጥብጦ አገርንም በጥብጦ አይመችም። ታይበሏት መልሷት ብል እየባሰ ሄደ። መጨረሻ ላይ አንተ ጋር መጣች። አይ ሴፉማ እኔ ከድሮም ቢሆን ሚዲያውን አዳምጣለሁ። እኔ ሴፉን እወደዋለሁ በእውነት ከሁለት ወገን ይላል። እንደ ማንኛውም ሚዲያ አታራግብም፣ አንድ ሳይድ ዘ አታራግብም። ስለዚህ እሄዳለሁ፣ እሱ ጋርማ እሄዳለሁ። እውነቱ ይውጣ፣ በቃ ይፈረድብኝ። የዓለም ሕዝብ ፈርዶብኝ የለ አሁንም ይፍረድብኝ በድዬ ከሆነ በቃ። አሁን በፊት ለፊት በእናንተ ፊት ቀርባ አዎ አስወጥተውኛል። አይ አብዬ ነው ውሸቴን ነው የምትለውን ቃል ደግሞ እፈልጋለሁ። ልጄም እንደው ተቃጥሎ ነው የሞተው። አሁን ላለፈው ቅዱስ ዮሐንስ እንኳን ሆዴ አልችላለኝ፣ አንጀቴን ቀጠቀጣል። ታይ ልጄ ደውይልኝና ልጄን ድምፅ ልስማ አልኳት። ደወለችልኝ፣ አገኘሁት። ሲቃ ይዞታል። ቁጭ ብሏል ሳሎን ነኝ አለ። ምን ሆነህ ነው? ገንዘብ አጣህ? አልተዘጋጀም ምናምን ላመት ባለ? አረ ሁሉ ሙሉ ነው፣ ምንም የጠፋ ነገር የለም፣ ዘጋጅቻለሁ ገኒ፣ ምንም የለ። ታዲያ ምን ሆነህ ነው? ልጄን ብዬ ተጎዳሁ። እኔ እኮ እሷ እዛው ትተኛ ልጅቷን ይዛ አባትህ ጋር ሁን አልኩ። በቃ ልቀቃት፣ ትተኛ፣ ታሳድግ። እኔ ልጅ 18 ዓመት እስከሚሞላት አልለያትም። በቃ ልጄን ታሰቃይብኛለች፣ አንቺ አታውቂያትም፣ ለሷ ብዬ ነው የምጎዳው ብሎ ስቅስቅ ብሎ አለቀሰ። እና ታዲያ አሁን ምን ተፈጠረ? አንድ ወርተኛ እሱ ጋር። ከዛ ደግሞ ልጅቷ መታ ትስማለች፣ እግር ላይ ትወድቃለች። ግባ አባባ ና ግባ፣ ከኔ ጋር ሁን። አይሆንም ስትለው ደግሞ ይገባል። እንዲህ የሆነው እንደሰን 9 ዓመት ሙሉ እግዚአብሔር ፍርጃውን ፈርዶበት ሳያድግ ሮጦ ሳይጠግብ ጎርሶ ሳይጠግብ ጠጥቶ ሳይጠግብ ልጄ አለፈብኝ። ምን አረጋለሁ? ምንም አረገው ነገር የለም። ምግባረ ሰናይ እንኳን ሄዶ ለምርመራ ፈርሙ ይተኛ፣ ይሄ ልጅ ይተኛ ሲባል አልፈርምም ብላ እምቢ ያለች ሰው ናት። ምንም አላስቀርም። ሰይፉ እናገራለሁ። ብትፈልጉ ፍረዱብኝ። በቃ የኢትዮጵያ ሕዝብ ይፍረድብኝ። ባሏ ነው፣ አካሏ ነው። ታላቅ ወንድም እሷ ታናሽ ትሆናለች። አልፈርምም ብላ እምቢ ብላ ምን ይልክ ከእህቷ ጋራ እኔ ገንዘብ አለኝ ልታከም እያለ ልጄን አንጦልጥለው ምኒልክ ወሰዱት። ከዚህ እዛ ያለው ርቀት ምን ያህል የጤና እንትን እንደሚበድል ታውቁታላችሁ። ከምግባረ ሰናይ እስከ ምኒልክ ያለው ነገር እንደገና ጤና ጣቢያ ደርሶ ሪፈር ተጽፎ እዛ ደረሰ። ልጄ ይኸው ሞተብኝ። ምን ላድርገው? ምንም አላረግም። ወላድ ፍረደኝ አለ እድሜው ሞተብኝ። በቃ ይሄ ነው። ምንም የምለው ነገር የለም። ልጄን ብቻ አሁን ትስጠኝ፣ አሳድጋታለሁ። የልጄ አምሳያ ናት፣ የኔም አምሳያ ናት። ተርቤ ተጠምቼ ለምኜ እንደሷ በአደባባይ ሳላወጣ እንደዚህ ልብሴ ውስጥ ደብቄ አሳድጋታለሁ፣ አስተምራታለሁ። መንግስትም ህዝብም ህግም እናንተም ፍረዱልኝ፣ ልጁን ትስጠኝ። ፀሐይ ለፀሐይ አታንከራታት። ልጅቷን ኮንፊውዝ አደረገቻት። ድራማ እያሰሯት ነው። እንዲህ ሁኚ፣ በዚህ ሁኚ፣ በዚህ ሁኚ። ያቺ ልጅ መታ ሰው መሳም ጉልበት ስማ መሄድ ነው የምታውቀው። አታውቅም ምንም ነገር። የ9 ዓመት ልጅ ባጉል እድሜ አባቷ ሞተባት። እኔ ልጅም ትስጠኝ፣ አሳድጋታለሁ። የአያት መቼም ልጅ እንዳይማይጎዳ ታውቃላችሁ። አሳድጋታለሁ። ይህንን ነው መለምነው። ለመላው ክርስቲያኖች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን። ለገና ስጦታ
አሊያም ለበዓል አስቤዛ ወደ ሀገር ቤት ገንዘብ ለመላክ ካሰቡ በደንበኞቹ የተመሰከረለት ኢትዮ ዳሽ ፈጣን የሐዋላ አገልግሎትን ይጠቀሙ። የኢትዮ ዳሽ የስልክ መተግበሪያን ከአፕ ስቶር እና ከፕሌይ ስቶር ስልክዎ ላይ በመጫን የእርስዎንና የቤተሰቦን ደስታ ያድምቁ። በዓሉን የሰላም ያደርግልን። ከኢትዮ ዳሽ በዴታቤዝ አድሚኒስትሬሽን የአይቲ ስልጠና ከ7 ዓመታት በላይ ልምድ ያካበተ አብሮቪዥን ግሎባል የአሜሪካ የሥራ ፍቃድ ላላቸውና ከየትኛውም የዓለም ክፍል ሆነው የ24 ሰዓት ቴክኒካል ድጋፍ እያገኙ የሚማሩበት። ስለ ሥራው አይጨነቁ፣ እኛው ብቁ አድርገን እናዘጋጅዎታለን። ሥራውንም በደንብ እስኪለምዱት የማያቋርጥ ድጋፍ ያገኛሉ። የቀጣይ ባች ስልጠናችን በሚቀጥለው ወር ይጀምራል። ለበለጠ መረጃ ድረገጻችንን ይጎብኙ። እኛ ጋር ተምረው ዳጎስ ባለ ደሞዝ በግዙፍ ዓለም አቀፍ ተቋማት ተቀጥረው በመስራት ላይ የሚገኙ ምስክሮቻችን ናቸው። አብሮቪዥን ግሎባል። አሁን እንግዲህ ያው የሁለት ወገን ሀሳብ ሰምተናል። ምክንያቱም እኛ እዚህ ቦታ ላይ እንደ ፍርድ ቤት ለመፍረድ ሳይሆን እንደ ፍርድ ቤት አይደለም፣ ያው እንደ ሚዲያ ሆኖ እንደ ቤተሰብ ነው። እንደ ቤተሰብ ነው። ግን አሁን እሷን ዛሬ ጋብዣት ነበርና የተጣላሁት ከእህቱ ጋር ነው፣ ከእናትና ከአባቱ ጋር ያው ሰላም ነኝ። ምናልባት መጨረሻ ላይ አባቱ ሻንጣሽን ይዘሽ ውጪ ብለው አስቀይመውኛል እንጂ ከዛ ውጪ ከናንተ ጋር ጠብ እንደሌላት ነግራኛለች። ግን ያው ልጃችሁ ደግሞ ያለችው አሜሪካን ስለሆነች ከማጋ ልታረቅ ነው የምመጣው የሚል አይነት ሐሳብ ነግራኛለች። እኛውን ግራ ይገባን ገና ሰልስቱም ሐዘኑም አላበቃምና አለመግባባቶች እንዲህ ሲሆኑ እንደ በሰል እንደ ኢትዮጵያዊ ባህል ሽማግሌ የለም ወይ ቁጭ አርጎ እናንተን የሚያወራ ከዛ በኋላ ደግሞ በውስጥ የሚፈታ አልተሞከረም? ይሄ ነገር ማማ ሽማግሌዎች መጥተው ነበረ። ሲመጡ ለምን ውጭ አላችኋት አሉ። አላልንም፣ ልጄም አላለችም። ከሰላም ደግሞ ተጣላሁ የምትለው አልተጣላቻትም። አምና ተጣሉ፣ በፖሊስ ተገላገሉ፣ ተለያዩ። እሱንም አትድረሱበት ይቀመጥ እዚህ ሳሎን እናንተም ጓዳ ሁኑ ብሎ አፈራርሞ ሄደ ፖሊሱም አለ። አሁንም ሰላምም አልተጣላቻትም። ይቅር ለእግዚአብሔር ተባብለዋል። በዛን ሰዓት እሷን ጸብ የፈለገችው ዱላ የመዘዘችው እንጂ ልጄ ከማንም አትጣላም። እርግጥ ኃይለኛ ናት፣ ነገሯ ፊት ለፊት ነው፣ አትበርድም ቶሎ። በኃይለኝነቷ ምንም እመሰክራለሁ እኔም ኃይለኛ ናት። በተረፈ ክፉ ነገር የላትም። እኔ እሱ ሞቶ ዝም አልላቸውም፣ ልጄንም አስተምራለሁ እሷንም እረዳለሁ ያለች ልጅ ናት። እንደውም በጉድፈቻ ወስዳታለሁ ብላለች። አፋጥኜ ነው ወስዳታለሁ ስትለኝ ነበረው። እሷም አትቸገርም፣ ወስዳታለሁ። የወንድሜ ልጅ የኔ ልጅ ናት ነው ያለችው። ስንመጣ መቻ እናገረችን። ግሩፕ ለይታ ወደዛ ጋር ተሰብስበው ከነዘመዶቿ ቁጭ ነው ያሉት። እኛ ብቻችንን ቁጭ ነው ያልነው። የት ተገናኘን? በምን ተገናኘን? እኔ በደንብ መለከት ነበር። ነይ እኔ ቤት ትንሽ ያሳለኝ ነበርና እኔ ቤት ነው ቁጭ አልኩት። እሷ እዛም ትቀመጣለች። አሁን ምንድነው ያደረጉት? እንቀጠቅጣታለን ብለው ሲያወሩ ይሰማል። አሉባልታ እንዳይሆንብኝ ሰይፍዬ ይቅርታ እያልኩ ነው የምነግርህ ሲሉ ይሄን ነገር ሰማች። ስትሰማ ዝም በይ እባክሽን፣ የራሳቸው ጉዳይ መድኃኔዓለም አለ፣ ትሄጃለሽ፣ ቀኑ ደርሷል፣ ዝም በይ። አይ ይሄ ነገር ከባድ ነው፣ ሳላስበው ጠልፈው አንድ ነገርስ ቢያረጉኝ። ምንም አያረጉሽም፣ ወሬ ነው፣ ዝም በይ ብዬ ከማለት ሌላ ነገር አባብሼ አላጣላሁ። እሷም አልተጣላችም። መጀመሪያውኑ እቅዷ ምንድነው? እሷ አሃዱ ብላ ልጁ ሲቀበር ሚዲያ ላይ ኮፈንድሚ ተከፈተ። በማንም ተደርጎ አይታወቅም። በማንም ሰው ራስም ታውቃለህ። ስንት አርቲስት ሞቷል፣ ስንት ሰው ሞቷል። ከቀብር መልስ እኔ አይቼ ሰምቼ አላቅም። ልጄ በልመና ልታሳድጋት ኮፈንድሚ ተከፈተ። ምንድነው ብዬ አሁን ነው የሞተው ነው ያልኩት። ወንደሰን በቃ አሁን ነው የሞተው፣ አሁን ነው የሞተው። እንዴት እንዲህ ይደረጋል ብዬ ብል ብቻሽን ምን ታረጊያለሽ? ዝም በያሉኝ፣ ዝም አልኩ።
እሷ መጀመሪያውኑ ነገር ጠንስሳ ነው የጠበቀችን። በምን እንጣላን፣ በምን ተጣልቼ በምን ልውጣ ነው ያለችው። እኛ አልተጣላንም። እቃዋን አጋዘች ሄደች። ከዛ በኋላ ደግሞ አስወጡኛለች። እኔም ማውቀው ነገር የለም። ልጄም አላለችም። የልጆች እናት ናት። ሩሩህ ናት። በእውነት ነው የምልህ ልጄ ሩሩህ ናት። ኃይለኛ ትሁን እንጂ ሩሩህ ናት። ገንዘብም እንደሆነ አልነፈገቻቸውም። ትልካለች። ለሷ ማሳክማት እያለች ገንዘብ ትልካለች። ለሁሉም ነገር ይሄው እሱ ይመስክር። አባት ነው። እግዚአብሔር ደግሞ በመካከል አለ። ምንም ነገር ከሰላም ምንም ነገር የለም። አውቃ ነው። ከኔም አልተጣላች፣ ከሷም አልተጣላች። አምናም ተገናኙ፣ በልደትም ተገኘ። አንድ ቀን የተወለዱት ዓመተ ምሕረቱ ይለያይ እንጂ ከወንዴ ጋራ እህቱና እሷ ልደት እንኳን ነይ እናክብር ስትባል እምቢን ያለችው። ልጅቷንም አትመጣም ብላ ነው የከለከለችው። አልወለደም እሱ ይሁን አልፏል፣ ይቅር። እኔ ልናገረው ብዬ ነው። አዎ አይ ዛሬም የተገናኘ ነው። አንድም የእሷን ወገን ስለሰማን እኛ ደግሞ ግራ ቀኙን ነው እንሰማለን፣ ግን አንፈርድም። ስለዚህ ምንድነው ልክ ይሄ ነገር እንደተፈጠረ ቤተሰቡ ከቤት ውጪ አላት ሲባል በተለይ ጻኗ ልጅ ከህመም ጋር ስለሆነች ያን ቤተሰብ ማገዝ በተለይ የኮሜዲያኖቹ ማህበር ጓደኛችን ነው፣ አባላችን ነው፣ ወዳጃችን ነው። ስለዚህ ባለቤቱና ልጁ ስትቸገር ዝም ብለን ማየት የለብንም ብሎ ነው ሰው ሁሉ አሁን እንግዲህ እያገዘም እየተባበረም ያለው። በጊዜው እንግዲህ የእሷን ሀሳብ ሰምተናል። ዛሬ ደግሞ የእናንተን ሀሳብ ሰምተናል። ቅድም እንዳልኳችሁ ነው። እኔ እሷ መታ ዛሬ እርቅ ብታረጉ እኔ እርቅ ምን ያስፈልጋል ከነሱ ጋር መች ተጣላው ስትል ነው የቀረው እንጂ የኛ ሀሳብ መጨረሻ ላይ ነበረው። እንደው ለሰው ምንድነው የምታስተምሩት? ምንድነው አሁን ከዚህ ቤተሰብ ጠብ ምንድነው የምንማረው? ህዝቡ ሁሉ ጉድ ያለው ጊዜው ያለው እንዴት ቢያንስ እንደ ኢትዮጵያዊ ባህል ትንሽ አይቆይም? አንድ ጊዜ ሰው ለቅሶን እንኳን ሳይጨርስ እንዴት ውጣልኝ ይባላል? አባባም እንግዲህ ምናልባት የተባልኩት እንደዛ ስለሆነ ነው አውቃለሁ። በጣም ትልቅ ስህተት ነው የተነገረችው፣ ውሸት። በጣም እኔ ውጪ ብዬ ሻንጣሽን ውጪ ያልኩበት የለም ጭራሽ። መድኃኒዓለም ይፍረድ። እኔ ንስሐ የገባው ሰው እንደዛ ብዬ የምል ሰው አይደለም በፍጹም። ሰውን ከማስታረቅ ሰላም ከማስፈጠር ያውም እኔ ብዙ ተናግሬ እንትን አልልም። ሰው በመንገድም ሆነ በምን በቃ ከሰላምታ በቀር ምን ያውቃል ነው። ድፍን አቧሬና ካዛንቺስ አካባቢ ይዞ እስከ ቀበና ምን ያለ ሲያልፍም ወደዛ ዳግማዊ ምኒልክ ሆስፒታል ምናምን ያለ በሙሉ ያቀኛል። በመስሪያ ቤትም በነበርኩ ጊዜ ለመንግስት ወደ 31 ዓመት ከአስር ወር ምናምን ያገለገልኩ ነኝ። ጡረታ ከወጣሁ 25 ዓመቴ ነው። 55 በሚለው ወጥቼ እስካሁን ከሰው ተጣልቼ አላውቅም። ከማንም ከስራ ጓደኞች የሚሆን ከሰፈር ሰው ክብር እንዳለኝ አለሁ እስካሁን። ቤተሳይዳ አሜሪካን ሜዲካል ፕላዛ። በቤተሳይዳ አሜሪካን ሜዲካል ፕላዛ ለእርሶ ጤንነት 24 ሰዓት የሚጨነቁ ባለሙያዎች ከዘመነ የሕክምና መሳሪያ ጋር ይጠብቅዎታል። ያለ ቀዶ ሕክምና በደም ስሮች በመግባት ብቻ የልብና ማንኛውንም የደም ስር ችግሮች ማወቅና ማከም የሚያስችል በኤአይ የሚታገዝ ሮቦቲክ ማሽኖች የተገጠመለት ነው። የምንጠቀማቸው ቴክኖሎጂዎች በኤአይ ይታገዛሉ ስንል የምንሰጠው ሕክምና በጥራት በፍጥነትና በአስተማማኝ ሁኔታ እንድናክሞ ይረዳናል፣ ያግዘናል እያልነው ነው። ቤተሳይዳ አሜሪካን ሜዲካል ፕላዛ። ስለዚህ አሁን እንደገባኝ ይህ ቤተሰብ የሚለው ውጭም አላልንም፣ ጠቡ ስር የሰደደ ነበር፣ በኋላ ላይ ፈነዳ ነው። አሁንም ቢሆን ከነ ልጇ መታ ብትኖር ችግር የለባችሁ።
እኔ እንግዲህ ልንገርህ አይደለም ጸብ አለ የምትለው አንተም ሰምተህ ነው ይሄን ነገር የምትደጋግመው አይደለ? ጸብ የለም ከኛ ጸብ የለም። አውራሪስም ቢሆን እኔ በስልክ ራሱ እባክሽ ልጄ እባክሽ ይሄን ሰው አክብሪው የሽማግሌ የሚሞት ሽማግሌ አይርገምህ የሚያድግ ላይ ልጅ አይጥላህ ይባላል። ይሄን ሽማግሌ አክብሪው እባክሽን ብላት ብዙ ነገር ተናገረ ተሳደበች። በዚህን ሰዓት እኔ ምን አደረኩኝ? ጓሮ የሆነች ሰርቪስ ማር ቤት ነበረች። ወንድያ ጸዳርቷት እንዲሁ ያለ ቤት ነበረ እና እዛ ግባ በቃ አንተ ልጅቷ እዛ ግቡ እንዳልላቸው ልጅቷ ህመምተኛ ትሆናለች ህፃን ናትና በረዶ ያማታል ይሄ የመሬቱ እንትን ይሄ ያማታልና አንተ እዛ ሁን ስለው እሺ ብሎ ሰተት ብሎ እዛች ቤት ውስጥ ገባ። ብርድ እግሩን አመመ እሪህ ተነሳበት። ይሄኔ ወንድ ያልኩት አቤት ኧረ እባክህ ይሄ ሰውዬ ሳሎን ይግባ በሽተኛ ሆነ ድንገት ይሞትብሃል ተው ይግባ ሲል ይግባ ገኒ እኔ መቼ እምቢ አልኩኝ አለ። እሷ ግን አይገባም ማለት ጉራ ከረጊዋለች። የፈለገ ይሁን ብዬ አልጋ አዲስ ገዝቼ ሳሎን ዘርግቼ አስገባ ነው። መሀሉን በር ዘጋች። መሀሉን በር ስዘጋ ከውስጥ ቀርቅራ እሱ በዛ በኩል ወደ ሽንት ቤት አይሄድም። እሷ ናት የምትሄደው በዚህ በኩል ትወጣለች በሳሎን እንደ ልቧ ቡናዋን ማፍልታ እንደፈለገችው እንግዳውን አስተናግዳ። እሱ ግን ባይተዋር ነው ለዛ ቤት። በዛ ላይ ግጥጫው ስድቡ እግዚአብሔር አይጣል ነው ጎረቤት ይፍረድ። ታዲያ ጠብ የለም የሚሉ ለምንድን ነው? ማ መጀመሪያ ላይ ከነሱ ጋር ነው ከኔ ጋር ጸብ የለኝም። አውራትም አልተጣላትም። ብትሰድበውም ችሎ ነው መልስ አይሰጥም። የአብርሃም በግ ነው ምንም መልስ አይሰጣትም። ተመስገን ብሎ ከመተኛ ሌላ በስልክም ሳስታርቃቸው ሙልጭ አርጋ ስትሰድበው እሱ እየሳቀ ነበረ። እግዚአብሔር ምስክሬ ነው የመሻይንጋልኝ እነግርሃለሁ። እኔ ምንም የምፈራው ነገር የለኝም። አንድ ህይወት ነው ያለኝ አይደለ? በቃ ልጄንም አጥቻለሁ። ለምን አሁን እዚህ ድብና አለለም? እውነት ተናግሬ የመሸበት አጥራለሁ። ስለዚህ እንግዲህ የናንተን ስለዚህ ቆይ ልጨርስልህ። አሁን የኔ ጌታ ሰይፍዬ እኔ እወድሃለሁ በእውነት ነው የምልህ። እሺ እወድሃለሁ። እውነተኛ ሰው ነው፣ እውነተኛ ሚዲያ ነው። እኔም የመጣሁት ለዚህ ነው። እስከዛሬ ስንቱ ሚዲያ ላይ ሲራገብ ስሜ ሲጠፋ ያልወጣሁት የፈለገ ይሁን ብዬ ነው የተቀመጥኩ። አንተ ጋር ስለደረሰ ግን መጣሁኝ። እሺ በቃ አሁን እኔ ጸብ የሌለን ከኔና ከሰላም ጋር ነው። እሱንማ ስታሽረው ነው የኖረችው። በቃ ልጄም ሲሽር ነው የኖረው። ድብን እያለ አንጀቱን እንዲያሰረ ሲታመም እንኳን ጎረቤት ጠርቶ ነው ሻይ ስጡኝ ብሎ የሚለምነው። ወንደሰን ሆዱን ያመዋል። የማውቀው ህመም ተነስቶ መጥቶበት እባካችሁ ሻይ ስጡኝ ሙቅ ነገር ስጡኝ ሆዴን ልሞት ነው ብሎ ከግርግዳ ሆዱን ለጥፎ ነው አሉ የሚለምነን። እሷ ግን እየሰማች ዝም ምን የምታደርግልን ነገር የለም። ይቅር እኔ ምንም ከዚህ በላይ መድኃኒዓለም ይፍረደው ሁሉን ነገር እሱ ይናገርልኝ በልጄም በኩል በሌላም በኩል ያለው። አሁን ህርቅ የሚባለው ስሜን ልም ማርጋ አጥፍታ በከተማ በአሜሪካን ቤት ስማችን ልም ብሎ ጠፍቶ ልጄ ተጠልጥላ እንደ ነፍሰ ገዳይ እንኳን በፌስቡክ አይበተንም። ፎቶ በየግርግዳው ምናልባት በትኖ ያ ነፍሰ ገዳይ ይፈለጋል። የኔ ልጅ ለትልቁ ለትንሹ ለወዳጇ ለምኗም ለልጆቿ ሞራል እልም ብሎ ጠፍቶ ልጄ ስሟ እኔ ምን ልም ብዬ ጠፍቼ በምን አይነት መልኩ ነው ይቅርታ ምን ደራረገው? አሃዱ ብላ ይቅርታ ከፈለገች የኢትዮጵያን ህዝብ አስቀይማለች። በቃ ይቅርታ ትጠይቅ። እነዚህ ሰዎች አላሉኝም ውጪም አላሉ ፈጥሬ ነው እኔ ነኝ ይሄን ነገር ያደረኩት። በሰዎችም ተግፋፍቼ ይሆን በራሴም ይሁን አርጌዋለሁ። ግን የኢትዮጵያ ህዝብ ይቅር በሉ ጥፋቴ ነው ብላ አደባባይ እኔን እንዳሰጣችኝ አደባባይ ወጣ እሷ ካልተናገረች ከሷ ጋር ምንም አይነት ንግግር የለኝም። ልጄን ግን ፈልጋታለሁ፣ ትስጠኝ፣ አሳድጋለሁ። ይፍረደኝ የኢትዮጵያ ህዝብ፣ እናንተም ፍረዱ። አንድ ምልህ ደግሞ አለ መጨረሻ ይቅርታ በኮሜዲያኖቹ በኩል ኮሜዲያኖቹ ነው የሚባሉ አይደል? እየመጡ እያጽናኑኝ አይዞሽ እያሉኝ አውልቶ የሚሰራ ምናምን እያሉ ያማከሩኝ ነው። በቁጥር ነው የከዱኝ። ወንደሰንንም የከዱት በቁጥር ነው። ዳንኤል የሚባለው ጎበዝ
ወንደሰን የ15 ዓመት ጓደኛዬ ነው አለ። እንኳን 15 ዓመት ለ5 ደቂቃ የሚያውቀው አልመሰለኝም። እኔ ከጎኗ ቆማለሁ። ልጅቷንም እሷንም ሞራል እየሰጠ እኛን አደባባይ ያወጣን ዳንኤል ነው። መጥቶ ማዘር ምንድነው የተፈጠረው? ጓደኛው የእውነት ጓደኛው ከሆነ የሚወደው ከሆነ ምንድነው የተፈጠረው? እንዴት በእናንተ መካከል ይሄ ነገር ይፈጠራል? ወንድዬ ትናንትና ሞቶ ለምንድነው እንዲህ የሚሆነው? እቺስ ልጅ ለምንድነው የምትንገላታው ብሎ ለምን አይጠይቀኝም? ያቀኛል። ወንዴ ጓደኛው ነው። መጥቶ ከሁለት ወገን ለምን አጣራም? እንደ ሽማግሌ ለምን አይሆንም? በሆዱ ይዞ ነው የሞተው። ሆዱ ውስጥ አርግዞ ነው የሞተው። ወንደሰን ሆዱ ውስጥ ነው ያረገዘው፣ አርግዞ ነው የሞተው ብሎ ችግሩን ተናግሮለታል። ይሄ ምስክርነት ነው። እግዚአብሔር ይስጠው። አመሰግናለሁ። እሺ እንግዲህ እዚህ ድረስ መጥተው የነሱንም ሀሳብ ስላካፈሉን የወንደሰን አውራሪስን ቤተሰቦች ከልብ ነው የማመሰግነው። የኛም ሀሳብ መካተት አለበት ስላላችሁ ነው የጋበዝኳችሁ። ቢቻል እርቅ ቢወርድ ብትስማሙ መሀላችሁ ይህንን ቤተሰብ የምታቀራርብ ልጅ ስላለች ለሷም ሲባል ይህን ነገር በደንብ ብታስቡበት የተሻለ ነው። አሁን ግን ቅድሚያ ሁላችሁም ሀዘን ላይ ናችሁ ብዬ አስባለሁ፣ እኛን ጨምሮ። ስለዚህ መጀመሪያ ሀዘኑን መጨረስ፣ ከዛ በኋላ ስለ እርቁም ማሰብና መጋጨት በቤተሰብ ውስጥ ያለ ነው። ግን እንደ በሰለ ሰው ደግሞ ችግሩን መፍታት ደግሞ ይጠበቃል። በሚቀጥለው ስንገናኝ ነገሮች ተፈተው እንደሚሆኑ ተስፋ አለኝ። አመስግናችሁ ሸኙልኝ ባካችሁ።